ሮብ ስጋ ይበላል። ምክንያቱም ጌታችን ኢየሱስ ክርስቶስ የተወለደበትን ዕለት ስለምናከብርበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ደንብና ሥርዓት መሰረት የጌታ ኢየሱስ ክርስቶስ ልደቱና ጥምቀቱ ሮብና አርብ ላይ በሚውሉበት ጊዜ በዋዜማው ለሮብ ማክሰኞ ጾም ስለሚሆን ገሃድም ስለሚሆን ለአርብ ደግሞ ሐሙስ እንደዛው ጾም ስለሚሆን አርብና ሮብ ስጋ ይበላባቸዋል። ፍስክ ናቸው። አርብና ሮብ ጾመ ድህነትም የሚባሉት በሌላ ጊዜ ነው። የጌታ ኢየሱስ ክርስቶስ በዓል ሲያጋጥምና ሲውልባቸው ግን ከጾመ ድህነታቸው ይልቅ የሚታሰበው የጌታችን ትልቁ በዓል ነው። ድህነቱን ጾመ ድህነት ብሎም ያመጣልን እሱ ስለሆነ አባቶቻችን ሰለስቱ ምዕት ናቸው ጾመ ድህነትን ያስተማሩት። በራሳቸው መጽሐፍ ላይ ሰለስቱ ምዕት በሃይማኖተ አበው አርብና ሮብ እንደሚሻሩት በልደት በጥምቀት እንደዚሁም በጌታችን ኢየሱስ ክርስቶስ ትንሳኤ ነው። ትንሳኤም 50 ቀን ሙሉ በትንሳኤ ምክንያት አርብና ሮብ ፍስክ ይሆናሉ። ዛሬም ለአንድ ቀን ልደቱ ሮብ ላይ ስለዋለ ፍስክ ይሆናል። ጥምቀትም ሮብና አርብ ላይ በሚሆን እንደዚሁ ፍስክ ይሆናልና ስለዚህ ክርስቲያኖች ምናልባት ይበላል አይበላም በዚህ ቀን ብላችሁ የምታስቡት ሁሉ በዚህ ቀን ይበላል፣ በጌታችን ልደት ምክንያት ማለት ነው። በሌላ ጊዜ ግን አይበላም፣ ይጾማል ከዓመት እስከ ጾም ከበዓለ ሃምሳና ከልደትና ከጥምቀት በስተቀር። ስለዚህ ይሄንን በዚህ አስበን እንድንረዳና እንዳንወዛገብ ያስፈልጋል። ሌላው ደግሞ እርድ የሚባለው ከለቅዳሴ ከተወጣ በኋላ እንጂ ቀደም ብሎ ማታ ላይ አይታረድም። የሚታረደው በዓሉ ከደረሰ በኋላ ነው። በዋዜማ ማረድ ማለት በጾም ማረድ ነው። በጾም የታረደ እንደመብላት ነው። በጾም የታረደ አይበላም፣ በፍስክ የታረደ ይበላል። ይህንንም አስባችሁ በጾም የታረደውን ሳይሆን በፍስክ የታረደውን መብላት ስለሚገባ በጾም ታርዶ ስለማይበላም በጾም አይታረድምም አይበላምም። አለመታረድም አለ አለመበላትም አለና አንዳንዴ ግን እርዱ በጾም መብሉ በፍስክ ስለሚበላ እርዱም ቢሆን በፍስክ እንጂ ሳይፈሰክ የፍስክ ሰዓት ሳይደርስ ቅዳሴ ሳይወጣ የማይታረድ ስለሆነ ይሄን በዚሁ እንድታስተውሉ ለማድረግ ነው። እግዚአብሔር ከሁላችን ጋር ይሁን። በዓላችንን የሰላም የጤና የበረከት የረድኤት በዓል እንዲያደርግልን እንኳን ለብርሃነ ልደቱ በሰላም በጤና አደረሰን አደረሳችሁ። እግዚአብሔር አምላካችን በኦርቶዶክሳዊ እምነታችሁ እንዲያጸናችሁ ሀገራችን ኢትዮጵያን ጽኑ ሰላም እንዲያደርግልን በልዩ ልዩ ደዌ የታመሙ ወገኖቻችንን ሁሉ እንዲፈውስልን በየሆስፒታሉ በየጸበሉ ቦታ የሚሰቃዩ የሚቸገሩ ወገኖቻችንን ሁሉ እግዚአብሔር በቸርነቱ በምሕረቱ ይጎብኝልን። ወስብሐት ለእግዚአብሔር። ይቆያል።